Do you ever get confused with who, whom, which, whose, or that in English? Today, I will teach you super easy memory trick using to real life situation. Football practice and birthday party. And we will do it fun and not boring grammar. Is that not? የመጀመሪያው relative pronoun ሰው ለሆነ ነገር ልናወራ የምንችለው who ይሁን ነው ማለት ነው። whoን እንጠቀማለን። person doing something or ደግሞ ማንን እንደማለት ነው በአማርኛ ወይም ደግሞ ድርጊቱ የፈጸመውን ሰው ለመግለጽ ስትፈልጉ whoን ትጠቀማላችሁ ማለት ነው። ሁለተኛው እንግዲህ who ምን እናገኘዋለን ማለት ነው። who ብዙ ጊዜ ማንን ማለት ነው። or it's a formal way using for a person, right? ለተደረገለት ሰው ስትገልጹ ሁሌም ሁምን ትጠቀማላችሁ ሰው ለሆነ ማለት ነው የምትጠቀሙት ወይም በአማርኛ ማንን እንደማለት ነው። ኦር ደግሞ የወ እንደማለት ነው በአማርኛ ድርጊቱ የተፈጸመበትን ሰው ለመግለጽ ስትፈልጉ ሁምን ትጠቀማላችሁ ማለት ነው። ኦልራይት ሶስተኛው ደግሞ whichን እናገኘዋለን። whichን using for things or object ማለት ነው። ሰው ወይም ዕቃ ለሆነ ነገር ስታወሩ ሁሌም whichን ትጠቀማላችሁ። በአማርኛ which ማለት የትኛው እንደማለት ነው አይደለም ወይም ዳ እንደማለት ነው። ስለዚህ ያ ወይም የትኛው ማለት ስትፈልጉ whichን ትጠቀማላችሁ። ለቁሶች ወይም ምርጫን ለመምረጥ ወይም ቁስ ለሆነ ነገር ሰው ላልሆነ ነገር በአጠቃላይ የምትጠቀሙት whichን የሚለውን ሪሌቲቭ ፕሮናውን ነው ማለት ነው። የአንድን ነገር ባለቤት ለመግለጽ ስትፈልጉ whoስን ትጠቀማላችሁ ማለት ነው። ለምሳሌ whose ስትሉ ብዙ ጊዜ ባለቤትነት አመልካችን ነው ማለት ነው። የሆነ ቁስ ሊሆን ይችላል የማንን ብቻ የአንድን ነገር ባለቤት መግለጽ ስትፈልጉ ትጠቀማላችሁ ማለት ነው። ኦልራይት ቀጣዩ ደግሞ thatን እናገኘዋለን። that is for person or thing ማለት ነው። ፍሌክሲብል በሆነ መንገድ ለሰው ለቁስም ልትጠቀሙት የምትችሉት ሪሌቲቭ ፕሮናውን ነው። ለምሳሌ ያ ወይም ያቺ እንደማለት ነው። ራይት ለሰውም ለቁስም ልትጠቀሙት የምትችሉት thatን ነው ማለት ነው። እሺ ኦልራይት አሁን እንዲህ ብላችሁ አስቡ። አንድ የኳስ ሜዳ ጨዋታ ውስጥ ወይም የፉትቦል ፕራክቲስ ውስጥ ታደሰ እዚህ ጋር ጥላህ ይገባል ወደዚህ ይደልኝ በእናትህ። ኦኬ እንደዚህ ብላችሁ አስቡ። አንድ የፉትቦል ጌም ውስጥ ወይም ጨዋታ ውስጥ ነው። ስለዚህ እዛ ጨዋታ ውስጥ እንግዲህ ኳሱን የሚመታ አንድ ልጅ አለ ማለት ነው። እንዲሁም ዘ ኮች ጊቪንግ ኢንስትራክሽን አለ። ኮች ኢንስትራክሽንን የሚሰጣችሁ ኮች ወይም አሰልጣኝ አለ ብላችሁ አስቡ። and also some players with colorful shoes there are also የተለያየ ከለር ያለውን ጫማ ያደረጉ ተጫዋቾች አሉ ብላችሁ አስቡ። እንዲሁም and also the red footballs on the field ማለት ነው። እንዲሁም ኳስ ሜዳው ላይ ደግሞ ቀይ ኳስ እንዳለች አርጋችሁ አስቡ። got it? all right now let's see how can you use your relative pronouns here ናሳያችሁ እዚህ ውስጥ እንዴት አርጋችሁ ሪላቲቭ ናውኖችን በዚህ ምሳሌ ውስጥ እንደምትጠቀሙ ማለት ነው። ኦኬ ሶ ራይት ሁን የምትጠቀሙት ለሰው ነው ብለናል አይደለ? ስለዚህ ሁን ስትጠቀሙ using for people ተጠቀሙት። ለምሳሌ ኳሱን እየመታው ያለው ልጅ የኔ ወንድም ነው ስትሉ እንዴት ነው? for example the boy who is kicking the ball is my brother. the boy who is kicking the ball is my brother ትላላችሁ ማለት ነው። ስለዚህ ሁን የተጠቀማችሁት እዚህ ጋር for person ወይም ሰው ለሆነ ነው ማለት ነው። you understand? all right the next word is whom እናገኘዋለን። whom is also using for people ነው ብለናል። whom የምትጠቀሙት ለሰው ነው ብለናል። right ያ ወይም የሆነው ነገር ወይም ያ ነገር ለማለት ስትፈልጉ በፎርማል በሆነ መንገድ ትጠቀሙታላችሁ ብያችኋለሁ። ስለዚህ use with person or objects ማለት ነው። sometimes it is formal way ማለት ነው። ለዚህ person or object ወይም ቁስ ለሆነ ነገር ልትጠቀሙ ትችላላችሁ። whom ማለት ነው። ለምሳሌ እስቲ እናንተ አሰልጣኙ ለቡድኑ የመረጠው ልጅ በጣም ደስተኛ ነው ስትሉ እንዴት ነው? the boy whom the coach picked for the team is very happy. the boy whom the coach picked for the team is very happy. you could say like that ማለት ነው። ስለዚህ በዚህ መልኩ ትገልጻላችሁ። whom እዚህ ጋር የተጠቀምነው ድርጊት ተቀባይ ሆኖ ነው ማለት ነው። right exactly all right the next word is which እናገኘዋለን። whichን things ለሆነ ነገር ተጠቀሙት ወይም choose ወይም ያ ወይም ለምርጫ ወይም ለቁስና ወይም ለመምረጥ ተጠቀሙት ብያችኋለሁ ማለት ነው። right so use which for things and also objects ማለት ነው። ስለዚህ ስለ ቁስ ስታወሩ whichን ነው የምትጠቀሙት ብያችኋለሁ። በዚህ እንግዲህ በነገርኳችሁ ታሪክ ውስጥ ማአለች ቀይ ኳስ አለች አይደል? ስለዚህ ቀይ የሆነችው ኳስ የእኔ ናት እንዴት ነው የምትሉት? ቀይ የሆነችው ኳስ የእኔ ነች ስትሉት the football which is red is mine. the football which is red is mine ትላላችሁ ማለት ነው። ዘቡፍ ያስቀኛል አንዳንድ። እሺ
The football which is red is mine. The football which is red is mine ትላላችሁ ማለት ነው። ቀይ ኳስ የኔ ነች ያላችሁ ነው። ስለዚህ whichን በዚህ ታሪክ ውስጥ የምትጠቀሙት for things ነው ማለት ነው። alright when you use whose is for possession ነው ብለናል አይደለ? ስለዚህ ባለቤት አመልካች የሆነችው whoseን ትጠቀማላችሁ። what does it mean? use who to show ownership or possessions ብለናል right? ለምሳሌ እስቲ በዚህ ታሪክ ውስጥ ጫማው ሰማያዊ የሆነው ተጫዋች በጣም ፈጣን ነው። ጫማው ሰማያዊ የሆነ ወጣት ጫማው ሰማያዊ የሆነ ወጣት ጫማው ሰማያዊ የሆነ ተጫዋች በጣም ፈጣን ነው። እንዴት ነው የምትሉት እስቲ? whoseን በመጠቀም ስለዚህ ኦነርሺፕን እያሳያችሁ ነው ማለት ነው። የጫማውን ባለቤት እየጠቀሳችሁ ስለሆነ ማለት ነው። so the player whose shoes are blue runs the fastest ትላላችሁ። the player እንዲህ በሉ እስቲ እኔ ምንም በሉ አንዴ ሁላችሁ እሺ the player whose shoes are blue run the fastest አሁን እናፈጥነዋለን። the player whose shoes are blue runs the fastest በጣም አሪፍ ይሄ በጣም አሪፍ አስገባዋለሁ አገኘሃለሁ እዚህ ቀረጦ ውስጥ ባልከተለ ወርጠላክለት runs the fastest the player whose shoes are blue runs the fastest ማለት ትችላላችሁ። the player whose shoes are blue runs the fastest ማለት ይቻላል ማለት ነው። ጫማው ሰማያዊ የሆነው ተጫዋች በጣም ፈጣን ነው እያላችሁ ነው ማለት ነው። thatን እናያለን በስተመጨረሻም that is using for people or thing ነው ብለናል አይደለ? ሰው ወይም ቁስ ለሆነ ነገር thatን ትጠቀማላችሁ ማለት ነው። ለምሳሌ use that both for person and things right? ለምሳሌ እስቲ እናንተ በየቀኑ የሚያሰለጥነን አሰልጣኝ በጣም ቁጡ ነው እንዴት ነው የምትሉት? በየቀኑ የሚያሰለጥነን አሰልጣኝ በጣም ቁጡ ነው ምክንያቱም ስትሉ ስለ ሪፈር ያደረጋችሁ ኮቹን ነው ማለት ነው አይደለ? ስለዚህ እዚህ ጋር ዛትን ትጠቀማላችሁ። ለምን? ሰው ለሆነ ትችላላችሁ፣ ቃም ለሆነ መጠቀም ትችላላችሁ። ለዚህ ስታወሩ ይሄን እንዴ ነው the coach that trains us every day is very strict the coach that trains us every day is very strict ማለት ትችላላችሁ ማለት ነው። ስለዚህ you are referring the person or the coach ማለት ነው። thatን የምትጠቀሙት ሰው ለሆነ በዚህ መልኩ መጠቀም ትችላላችሁ ማለት ነው። alright እስቲ አሁን ጠቅለል እናድርገው። ለምሳሌ ሁን ለማን ነው የምትጠቀሙት ብያችኋለሁ። the kid kicking the ball right? who is using the kid kicking the ball ወይም ኳሱን ለሚመታው ልጅ ሁን ትጠቀማላችሁ ማለት ነው። ሰው ለሆነ በዛው ልክ whom is also whom for kid and the coach picked ማለት ነው። አሰልጣኙ የመረጠውን ልጅ ስትጠቅሱ ማንን ትጠቀማላችሁ? whomን ትጠቀማላችሁ ማለት ነው። and which is for red football ብለናል አይደለ? which is for red ለቀዩ ኳስ whichን ትጠቀማላችሁ። ያ ማለት thing ወይም objectን ስትገልጹ whichን ትጠቀማላችሁ ማለት ነው። who'ን የምትጠቀሙት ደግሞ shoes of the fastest player ነው ማለት ነው right? ያ ብሉ ጫማ ያለው is the fastest runner ላልነው ልጅ ነው ማለት ነው። who'ን የምትጠቀሙት right? so you can use who's for person መጠቀም እንደምትችሉ ልታውቁ ነው ማለት ነው። and also thatን ለምንድን ነው ብለናል? coach or football ለኮችም ለፉትቦልም መጠቀም ትችላላችሁ። person or object ለሆነ ለሁለቱ መጠቀም እንደምትችሉ ተምረናል ማለት ነው። alright እስቲ ሁለተኛውን ደግሞ real life situation ላሳያችሁ። you are celebrating your best friend's birthday እያከበራችሁ ነው። ስለዚህ የጓደኛችሁን ልደት እያከበራችሁ እንደሆነ አስቡ እና እዛ ላይ ምን አለ? there are kids running around አሉ። እዚህ የሚሮጡ ልጆች አሉ ህፃናቶች። እንዲሁም ደግሞ parents or taking photos አሉ። ፓረንቶች አሉ taking photos። ስለዚህ ፎቶ የሚነሱ ቤተሰቦች ምናምኖች አሉ ማለት ነው። እንዲሁም ደግሞ ምን አለ? gifts on the table and also balloons are flying ማለት ነው። ስለዚህ የተለያዩ ጊፍቶች በጠረጴዛው ላይ ተቀምጠው እንዳሉ አስቡ። እንዲሁም የተለያዩ ፊኛዎች ምናምን እየተንሳፈፉ ነው ብላችሁ አስቡ። and also the delicious cake is waiting to be eaten ማለት ነው። በጣም የሚጣፍጥ ቆንጆ የሚያምር ኬክ ሊበላ ዝግጁ ሆኖ ቀርቧል ብላችሁ አስቡ። just imagine that. alright if you got this now let's use relative pronoun in this practice ማለት ነው። በዚህ ውስጥ relative pronounችን እንዴት እንደምንጠቀም አሁን አሳያችኋለሁ ማለት ነው right? oh my goodness when I'm recording this video the light is went out right? the light is went out light የለም። alright anyhow እንቀጥል እሺ። whom የሚለውን phrase እንዴት ነው የምትጠቀሙት? whom for people ነው ብለናል አይደለ? ስለዚህ የትኛው እንደማለት ነው። ስለዚህ ለምሳሌ እናንተ ስጦታ የተሰጠው ልጅ በጣም ደስተኛ ነው ስትሉ ስለ ልጁ ስታወሩ
ሁምን ትጠቀማላችሁ? እስቲ በዚህ ውስጥ ተጠቅማችሁ አሳዩኝ። ስጦታ የተሰጠው ልጅ በጣም ደስተኛ ነው። እንዴት ነው የምትሉት? ስጦታ የተሰጠው ልጅ በጣም ደስተኛ ነው ስትሉ እንዴት ነው? The boy whom I gave the presents to is very happy. The boy whom I gave the presents to is very happy ማለት ይቻላል ማለት ነው። ስለዚህ ሁምን ለቦይ ወይም ፐርሰን ኦብጀክት ለሆነ ነገር መጠቀም ትችላላችሁ። አለ ሁለት ነገሮችን ለመምረጥ whichን መጠቀም ትችላላችሁ ብለናል። for things and choose ማለት ነው። ለምርጫና እንዲሁም ለኦብጀክት ለሆነ ነገር whichን ነው የምትጠቀሙት። አሁን በዚህ ውስጥ በቀይ ወረቀት የታሸገው ስጦታዎች አሉ አይደለ? there are many gifts on the table አይደለ? ስለዚህ በቀይ ወረቀት የታሸገው ስጦታ የእኔ ነው እንዴት ነው የምትሉት? በቀይ ወረቀት የታሸገው ስጦታ የእኔ ነው ስትሉት whichን ትጠቀማላችሁ? እስቲ ንገሩኝ። the gift which wrapped in the red paper is mine ትላላችሁ። the gift which wrapped in red paper is mine ማለት ይቻላል ማለት ነው። በቀይ ወረቀት የታሸገው ስጦታ የእኔ ነው እያላችሁ ነው ማለት ነው። right when you use whose for possessions ወይም ባለቤትነትን ለመግለጽ or ownershipን ለመግለጽ ነው ብለናል አይደለ? በጣም አሪፍ። አሁን እዛ ፓርቲ ውስጥ እንግዲህ ምን አለ? ፊኛው የበረረበት ልጅ እያለቀሰ ነው። እንዴት ነው የምትሉት? ስለዚህ እዚህ ጋር እያወራችሁ ያላችሁት you are ስለ ፊኛው ባለቤት ነው ማለት ነው። ስለዚህ ባለቤቱን ስትገልጹ whose ነው የምታወሩት። ፊኛው የበረረበት ልጅ እያለቀሰ ነው። እንዴት ነው የምትሉት? the child whose balloon flew away is crying. the child whose balloon flew away is crying ማለት ይቻላል ማለት ፊኛው የበረረበት ልጅ እያለቀሰ ነው እያላችሁ ነው ማለት ነው። ስለዚህ ሁሌም ስትገልጹ ፐርሰን እየገለጻችሁ እንደሆነ ማወቅ አለባችሁ። alright for that and more people for things ትጠቀሙታላችሁ። ሰው ለሆነ ወይም ቁስ ለሆነ ትጠቀሙታላችሁ ብያችኋለሁ አይደለ? ስለዚህ እዚህ ጋር እንግዲህ የምናወራው በፓርቲው ስለ ኬኩ ስናወራ እዚህ ጋር እንግዲህ ስለ ኬኩ ስታወሩ ፓርቲው ላይ ማንን ነው የምትጠቀሙት? ዳትን መጠቀም ትችላላችሁ። because ዳት ለቁስም ለቃም ስለሚሆን ማለት ነው። ለምሳሌ ሼፉ የጋገረው ኬክ በጣም ይጣፍጣል። እንዴት ነው የምትሉት? ሼፉ የጋገረው ኬክ በጣም ይጣፍጣል ስትሉ ስለ ኬኩ ስታወሩ ዳትን መጠቀም ትችላላችሁ። whichንም መጠቀም ትችላላችሁ actually ምክንያቱም no problem because you are talking about the objects ስለሆነ በዚህ ጊዜ ዳትን ወይም whichን መጠቀም ትችላላችሁ። ለምሳሌ ምንድን ነው የምትሉት? the cake that the chef baked is delicious. the cake that the chef baked is very delicious ማለትም ይቻላል ማለት ነው right? ስለዚህ ይሄ ሼፉ የጋገረው ኬክ በጣም ይጣፍጣል እያላችሁ ነው ማለት ነው። ሶ ዛትን ስትጠቀሙ ለቲንግ እና ለቁስ መጠቀም እንደምትችሉ በዚሁ እንድታውቁ ነው ማለት ነው። ኦልራይት እስቲ አሁን እናንተ እቺን ንገሩኝ እስቲ። ለምሳሌ እንዴት ነው እኔ ሴንቴንሱን ሳነብላችሁ እናንተ ደግሞ ሪሌቲቭ ክሎዝን ትነግሩኛላችሁ። when you are talking about the kids that blowing the candles ስታወሩ ወይም ሻማውን ስለሚያጠፋው ልጅ ስታወሩ እስቲ ማን ነው የምትጠቀሙት? that is who exactly who ካላችሁ በትክክል ተመልክቷል ማለት ነው። ስለዚህ ሁን መጠቀም ትችላላችሁ። the kid alright when you talking about the kid you give the presents to right when you talking about you give the presents to ወይም ደግሞ ስጦታ የሰጠሁት ልጅ ብላችሁ ስታወሩ ስጦታ ስለሰጣችሁት ልጅ ስታወሩ ምንድነው የምትጠቀሙት? ምን አይነት pronoun quick whom ካላችሁ that is perfect ማለት ነው። whom ነው የምትጠቀሙት? the gift you give someone ማለት ነው። ስለዚህ referring to ስጦታ ስለተሰጠው ልጅ ስታወሩ ማለት ነው። ድርጊቱ በማን ላይ ተደረገ ስታወሩ always who's ትጠቀማላችሁ። ስለዚህ who's ካላችሁ በትክክል ተመልሷል ማለት ነው። alright እንግዲህ the red wrapped gift ስታወሩ when you talking about the red wrapped gift ስታወሩ ወይም ደግሞ ስለ ቀይ ወረቀት ታሽጎ ስለተሰጠኝ ስጦታ ስታወሩ የምትጠቀሙት ምን ነው? one two exactly that is which ነው ማለት ነው። whichን ትጠቀማላችሁ because which is for thing ማለት ነው አይደለ? ሰው ላልሆነ ኦብጀክት ለሆነ ነገር whichን ስለምትጠቀሙት ማለት ነው። ፐርፌክት በጣም አሪፍ ነው። always when you talking about the balloons or gifts of the friend ፊኛው ስለበረረበት ልጅ ስታወሩ ወይም ደግሞ ስጦታ ስለተሰጠው ሰው ስታወሩ you are using ምን አይነት relative pronoun ትጠቀማላችሁ? exactly that is whose ነው because whose is showing ownership አይደለ? or possession ስለሚያሳይ ነው ማለት ነው። ባለቤትነት አመልካች የሆነችው whose ስለሆነች ነው ማለት ነው። exactly በትክክል ተመልሷል። okay when you talking about the cake or the chef ስታወሩ it is flexible ስለሆነው ስታወሩ ማለት ነው። ስለ ሼፉ ወይም ስለ ኬኩ ስታወሩ ምን ልትጠቀሙ ትችላላችሁ? that is
that ማለት ነው። thatን የሚለውን ከተጠቀማችሁ that is perfect wonderful ማለት ነው። ስለዚህ thatን for things እና ሰው ለሆነም person or thing መጠቀም ስለምትችሉ flexibly ማለት ነው። ስለዚህ that ካላችሁ በትክክል ተመልሷል ማለት ነው። that is wonderful። alright እናንተ እስቲ ኮሜንት ሴክሽን ላይ ትሄዱና ከኔ አጠገብ የሚኖረው ዶክተር ነው ብላችሁ እንዴት ነው የምትሉት? ከኔ አጠገብ የሚኖረው ዶክተር ነው የሚለውን እስቲ thatን በመጠቀም ኮሜንት ሴክሽን ላይ ሐሳባችሁን ትሰጡኛላችሁ ማለት ነው። This is all about for today. If you always watching my video, you are awesome. And if you sometimes watching, I forgive you. But if you never watch, you have missed all the funs, right? Exactly. Alright guys, እንግዲህ ይሄንን ይመስላል ማለት ነው። ከላይ እስከታች የነገርኳችሁ ዛሬ relative pronouns in real situation ውስጥ እንዴት አድርጋችሁ እንደምትጠቀሙ በሁለት ኢንሲደንሶች አሳይቻችኋለሁ። That is about the football team practice and also the birthday party ውስጥ ማለት ነው። በሁለቱ ቪዲዮዎች እንግዲህ አይታችሁ እንደተማራችሁ ተስፋ አደርጋለሁ። If you have any idea, suggestion and comment and doubts, please leave your comment under the comment section ማለት ነው። ለዚህ ቻናልም ደግሞ አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ አድርጋችሁ ይህንን ቻናል እንድታደግፉን እንድታበረታቱኝ ጠይቃችኋለሁ ማለት ነው። As you say always, nothing is impossible. የማይቻል ነገር የለም። በሂዱ ቋንቋ የማይቻል ነገር የለም፣ ሁሉም ይቻላል ይላል። ስለዚህ የማይቻል ነገር አይኖርም። አሁንም ወደፊትም ሁሉም ነገር ይቻላል ማለት ነው። በቀጣይ አሪፍና ምርጥ ቪዲዮ እንገናኛለን። እስከዛው ባይ ባይ ቻው።